የሲዳማ ክልል የባለፉት 6 ወራት የፓርቲና የመንግስት አፈጻጸም በሐዋሳ ከተማ እየገመገመ ይገኛል። በመድረኩ ላይ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ፣ የክልሉ ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንታይ ከበደ፣ በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሉን ጨምሮ ሌሎች የክልሉ ከፍተኛ አመራሮች ተገኝተዋል። በግምገማ መድረኩ ላይ የባለፉት 6 ወራት በመንግስትና በፓርቲ በኩል የተከናወኑ ዝርዝር ተግባራት በሪፖርት መልክ ቀርቧል። በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ የግምገማ መድረኩን በባለፉት 6 ወራት ፓርቲና መንግስት ያከናወኑት ተግባር በሰፊው የሚታይበት ነው ብለው የባለፈው ዓመት እቅድ መነሻ በማድረግ ሲሰራ እንደነበርም አስታውሰዋል። 2018 የፓርቲና የመንግስት የስራ እቅድ ስናዘጋጅ 2017 የስኬትና የድል ዓመት አርገን አጠናቅራል ብለን ከገመገምን በኋላ በውስጡ የነበሩ ጉድለቶችን በደንብ ከገምግመን ለይተን ያን የ2017 ድሎችንና የተሻሉ ነገሮችን የሚያስቀጥል እንደዚሁም ጉድለቶች ተብሎ የተለዩ ጉዳዮችን በሚያርም መልኩና አንድን ቀን እንደ 5 ቀን አንድን ወር እንደ 5 ወር መጠቀም እንድንችል በከፍተኛ ፍጥነትና አምና ከነበረውም ከፍ ባለ ደረጃ መፈጸም እንዲቻል ታስቦ እቅዶች ተዘጋጅተዋል። እነዚህ እቅዶች በምን ሁኔታ እየተፈጸሙ ናቸው? ምን ጥንካሬ አላቸው? ምን ጉድለት አላቸው? ጉድለት ካለ ደግሞ የጉድለቶቹ ምንጭ ምንድናቸው? ጥንካሬ ካላቸው እንዴት እናስፋቸው የሚሉ ጉዳዮችን ለመገምገም ነው ዛሬ በዚህ መንገድ ተሰየመው የመንግስት እና የፓርቲ ስራ አፈጻጸም ግምገማ መድረኩ። በግማሽ ዓመት ውስጥ የህብረተሰቡን የልማትና መልካም አስተዳደር ችግሮች ለመቅረፍ በየደረጃው የሚገኙ አመራሮች ድርሻቸው የላቀ እንደነበርም አቶ አብርሃም ማርሻሉ አስታውቀዋል። አንደኛው የልማትና የመልካም አስተዳደር ስራውን ችግሮችን ለመፍታት በፍጥነት ቅድም ያልኩትን አንድን ቀን እንደ 5 ቀን 5 ቀኑን አንዱን ወር እንደ 5 ወር ለመጠቀም ታስቦ እቅድም የተለየ እቅድም ጭምር አዘጋጅተን ነው የገባ ነው። ለምሳሌ አመራሩን የድጋፍና የክትትል ስርዓቱን አሻሽለናል። አመራሩ ታች ወርዶ የክልሉ አመራር ወደ ወረዳ እንዲወርድ፣ የዞን አመራር እዛው እየዋለ ያደረ ድጋፍ ክትትል ማለት ይሄ ደርሶ ገምግሞ የሚመለስ አይደለም። ደርሶ እዛው እያደረ እዛው የተከታተለ እቅዱን የማስተካከል አፈጻጸሙን የማሻሻል ስራ፣ ይሄ ማለት ደግሞ የህዝቡ የልማት ጥያቄዎችን የመመለስ ስራ እዛው ቦታ ተተክሎ እንዲሰራ አድርገናል። በዚህ በግማሽ ዓመት አፈጻጸሙ በዚህ ምክንያት ብዙ አፈጻጸሞች የተሻሉ ሆኖ እየታዩ ናቸው። የአገልግሎት አሰጣጥ ማሻሻል፣ የመሰረተ ልማት በተለየ መልኩ ተደራሽ ማድረግ፣ የገጠርና የከተማ የኮሪደር ልማት በከፍተኛ ሁኔታ እየተሰራ እንደሚገኝ የገለጹት በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ የህብረተሰቡን የልማትና መልካም አስተዳደር ችግሮች በመቅረፉ ሂደት በሚፈለገው ልክ እንዳልሆነ አንስተዋል። የመንገድ ልማት ስራው ከአመቱ ከያዝ ነው 50% ነው የተፈጸሙ። አንድን አመት እንደ 5 ቀን ካል የአመቱን ወደዚህ ስበን ወደዚህ እንጨርስ ነው ያለው። ይሄ ባልነው ባስቀመጥነው መንገድ አላለቁም ማለት ነው። የውሃ ስራዎች ጥሩ እየተሰሩ ናቸው። የገጠር ኮሪደርና የከተማ ኮሪደር ብለን ያስቀመጥናቸው ነገሮች አዳዲስ ነገሮችም ተጨመሩበት ነው። ብዙ ነገሮች አዳዲስ ነገሮችን ጀማምረናቸዋል። ግን ጥራት፣ አመራሩ የስራ ባህል፣ የህዝቡ የስራ ባህል መሻሻል እየመጣ ነው ያለው። ግን ደግሞ አሁንም የሚቀሩ ህዝቡን የሚያማርሩ የመልካም አስተዳደር ችግሮችን የመፍታት አገልግሎት አሰጣጥ ላይ የነበሩ ጉድለቶችን መሻሻል ቅድም ባልኩት ምክንያት አመራሩም ወርዶ ሰራተኛውም ከክልል ካለው ኤስኤምኤስ ስፔሻሊስት ቲሙ ወደ ታች እንዲወርድ ነው እንዲደግፍ ነው የተደረገው ከሌላ ጊዜ በተሻለ መልኩ። እንደ ሲዳማ ክልል በመንግስትና በፓርቲ በኩል በአፈጻጸም ሂደት ትኩረት ይሻሉ የተባሉትን ጉዳዮች በመለየት በቀጣይ ህብረተሰቡን በተሻለ ሁኔታ በማሳተፍ አመራሩ ከዚህ ቀደም ከነበረው መነሳሳት በተሻለ መንገድ እንዲመራና የተሻለ ስራ ለመስራት ይሰራልም ሲሉም ተናግረዋል። ህዝቡም ራሱንም ይገመግማል። ህዝቡ አሁን ያመጣነው ለውጥ ላይ የራሱን ሚና ይገመግማል።
ቀጥሎ ደግሞ በ6 ወሩ በተለየ መንገድ ለምንሰራው ነገር ራሱን ገምግሞ የራሱን ሚና ሳያሳንስ የመንግስት የራሱን ሚና ሊወጣ ራሱን ከገመገመ ፓርቲው የራሱን ሚና ከገመገመ ህዝቡም ራሱን ገምግሞ ሶስቱ በጋራ ከተቀናጁ የተለየ 6 ወርን ለማምጣት ነው የሚሰራውና እነዚህን ለማድረግ እስከ ታች ድረስ ለማስከድ ታስቦ የተዘጋጀ ነው። የግምገማ መድረኩ ለቀጣዮቹ ቀናትም የሚቀጥል እንደሆነም ከወጣው መርሃ ግብር ለማወቅ ተችሏል።